ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ እንግዲህ ከሳምንት በኋላ ይመለሳል። ያው ፕሪሚየር ሊጉ የቻምፒየንስ ሊግ እና የአውሮፓ ውድድሮችን ዩሮፓ ሊግ እና የኮንፈረንስ ሊግ ጨዋታዎች ካስተናገዱ በኋላ ቡድኖች ወደ መደበኛው የውስጥ ውድድራቸው ይመለሳሉ። እንግዲህ ቡድኖች ሲመለሱ የቡድኖቹን እድገት በርከት ያሉ ደጋፊዎች የሚፈልጉበት ነው። ለምሳሌ ማንቸስተር ዩናይትድ ደጋፊዎችን ብንወስድ ቡድናቸው ጠንካራ ቡድን ሆኖ ማሸነፍን እንዲደጋግም በማሸነፍ ውስጥ እንዲቆይ የማሸነፍ ጥራት እንዲኖረው የተሻለ ለተጋጣሚ አስቸጋሪ ቡድን እንዲሆን የሚፈልጉበት ሳምንት ነው። አሰልጣኝ ሩበን አሞሪም አሁን ባለው የቡድን ዝግጅት የቡድን ስራ የቡድን እድገት ውስጥ እጅግ በጣም ፈታኝ የሚባል ሰዓት ላይ ነው ያለው። ይሄ የሰር ጂም ራትክሊፍን አመራር ያልተጠበቀውን ውሳኔ እንዲወስን ሁሉ የሚያስደርግ የቡድን እድገት የሌለው ጊዜ ላይ ነው ያለው ማንቸስተር ዩናይትድ። እድገት የሌለውን ጊዜ እንዴት መቀየር ይቻላል ለሚለው በጣም ፈታኙን የጨዋታ ጊዜያቶችን ተቋቁሞ ማለፍ ይኖርበታል። አሰልጣኝ ሩበን አሞሪም ተጋጣሚን ከራስ ሜዳ ማሸሸት፣ ተጋጣሚን ወደ ራስ ሜዳ ጎትቶ ማምጣት፣ ቅርጽ አልባ የሆኑ ቡድኖችን ቅርጽ አልባ በሆኑበት ስርዓት ውስጥ እንዲቆዩ ማድረግ፣ የራስን ቅርጽ መጠበቅ፣ በተለይ ስትራክቸርን ሁሌም ጠብቅ የሚል አሰልጣኝ ስለሆነ በስትራክቸር ውስጥ መቆየት በራሱ የሐሳቡ አንዱ ትልቁ ፖይንት ስለሆነ ይሄን ለማድረግ ይሞክራል። ግን ይሄን ለማድረግ እየሞከረ ባለበት በዚህ ሁኔታ ውስጥ ግን የሚያድግ የሚለወጥ የሚሻሻል ቡድን ግን እያገኘ አይደለም አሰልጣኝ ሩበን አሞሪም። ይሄ መሆኑ ደግሞ ማንቸስተር ዩናይትድ በሱ ላይ ያለውን ትዕግስት ሁሉ እንዲያጣ አድርጎታል። ይሄንን ትዕግስት ለማግኘት አሰልጣኝ ሩበን አሞሪም ትሪገር ፖይንቱን አጥቶታል። ስለዚህ የሰንደርላንዱ የዛሬው ጨዋታ እጅግ በጣም የሚጠበቅ ነው። በአርሰናል በኩል አርሰናል ዛሬ የሚያሸንፍ ከሆነ የሊጉ መሪ ይሆናል። እንግዲህ ሊቨርፑል እስኪጫወት ድረስ ባለው ጊዜ የሊጉ መሪ ሆኖ እንቅስቃሴውን ይበልጥ የሚያሳድግ ይሆናል ማለት ነው። ሊቨርፑል በፕሪሚየር ሊጉ ወሳኙን ጨዋታ ደግሞ ዛሬውኑ የሚያደርግ ይሆናል ማለት ነው። አርሰናል ከተጫወተ ከአንድ ሰዓት በኋላ ከቼልሲ ጋር የሚያደርገው ጨዋታ ይኖራል። ስለዚህ አርሰናል ዌስትሃምን አሸንፎ ወደ ቼልሲና ወደ ሊቨርፑል ጨዋታ ከመሄዳችን በፊት ባለው ሰዓት ውስጥ አርሰናል የሊጉ መሪ ይሆናል። በሲዝኑ ለመጀመሪያ ጊዜ የሊጉ መሪ መሆን የሚችልበት እድል ይፈጠራል ማለት ነው። ስለዚህ ይሄንን አርሰናል እንዴት ማድረግ ይችላል የሚለው የዛሬውን ጨዋታ እንቅስቃሴ የሚወስን ይሆናል ማለት ነው። ካሳለፍነው ሳምንት የቡድን እንቅስቃሴና ካሳለፍነው ሳምንት የቡድን እድገት አንጻር ስንመለከተው አርሰናል ጥሩ ሁለት ጨዋታዎችን አሳልፏል። ኒውካስል ዩናይትድን ሲያሸንፍ እንደገናም ኦሎምፒያኮስንም ባሸነፈበት ጨዋታ የነበሩት የቡድን እድገቶቹ አርሰናል ለዛሬው ለዌስትሃሙ ጨዋታ የተሻለ ያደገ ቡድን ይዞ ሊቀርብ እንደሚችል ማሳያዎች አሉት። በተለይ የአማካኙንና የአጥቂው እንቅስቃሴ ህይወት ያለው እንቅስቃሴ መሆኑ ወትሮ ከነበሩት የፈጠራ ችግሮች ወጥቶ ፈጠራን እየደጋገመ እየሞከረ ያለ ቡድን እንደመሆኑ የተዳከመውን የአማካኝ ክፍል የሚያድሱ የተጫዋቾችን እንቅስቃሴዎች እያፈራረቀ መጠቀሙ የፋይናል ሰርድ ፔኔትሬሽኖች በተጋጣሚ የሜዳ ክፍል በሚደረጉ ሽግግሮች ላይ ያሉ እርጋታዎች እየተለወጡ እያደጉ መምጣታቸው አርሰናል በፕሪሚየር ሊጉ ጥሩ መንገድ ላይ እንዳለ የሚያሳይ ነው። አርሰናል ለመቸገር ቅርብ የሆነ ቡድን አይደለም በፈጠራ ነገር ግን ያጠቃቀም ጫና ሚኬል አርቴታ አጠቃቀሙን ማስተካከል እንዳለበት በብዙ መንገድ ጨዋታዎች አሳይቷል። ስለዚህ ከነዛ መጠቀም ካለበት እንቅስቃሴ መጠቀም ካለበት ጫና ወጥቶ እንዴት መጠቀም አለበት ወደሚለው ሐሳብ መምጣት ይኖርበታል ማለት ነው። ቅድም ያነሳዋቸው ሐሳቦች ነበሩ። ተጋጣሚ ማሸሸትና ተጋጣሚን ማምጣት ወደ ራስ ሜዳ። አሰልጣኝ ሩበን አሞሪም እየተቸገረበት የሚገኘውን ይህንን ሐሳብ አርሰናሎች በቀላሉ ነው የሚያደርጉት። ይህንን የሚያደርጉበት ዋነኛው ምክንያት የኳሊቲ ልዩነት ስላለ ነው። በማንቸስተር ዩናይትድ ያለው ኳሊቲና በአርሰናል ያለው ጥራት የተጫዋች ጥራት
ሰፊ ልዩነት አለው። ይህንን ጥራት ነው እንግዲህ አሰልጣኝ ሩበን አሞሪም ያጣው። በአርሰናል ውስጥ ግን ዴብዙ በጣም ከፍተኛ ነው። ብዙ ተጫዋቾችን ካሳለፍነው የውድድር ዓመት የስኳድ ንጽጽራ ብንመለከታቸው ዘንድሮ አርሰናል የተሻለ ህመሞቹን ሊያክምባቸው የሚችሉ መፍትሄዎች እጁ ላይ አሉ። ለምሳሌ በአሳለፍነው የቻምፒየንስ ሊግ ጨዋታ ከኦሎምፒያኮስ ጋር በተጫወቱበት ተቀያሪ ወንበር ላይ የነበሩ ተጫዋቾችን ተመልክተን በኒውካስል ዩናይትድ ጨዋታ የነበሩትን ተቀያሪዎች አይተን አርሰናል በዘንድሮ የውድድር ዓመት የስኳድ ዴብዙን በሚገባ አስተካክሎ ለእያንዳንዱ የጨዋታ ቀን የሚቀርብ ቡድን እንደሆነ ማየት ይቻላል። የስኳድ ዴብዝ በቡድን ታክቲክ ውስጥ ያለው ሚና በጣም ከፍተኛ ነው። አብዛኛውን አሰልጣኞች የሚቸገሩት በሚፈልጉት የተጫዋቾች ጥራት ልክ እነዛን ተጫዋቾች ማግኘት አለመቻላቸው። እነዚህ ተጫዋቾች አለመኖራቸው የሐሳብ እድገት ችግር ያጋጥማቸዋል። የሐሳብ እድገት ችግር ካለ ደግሞ የቡድን እንቅስቃሴ ፈተናዎች ይበረክታሉ ማለት ነው። ስለዚህ እነዚህን የቡድን እንቅስቃሴ ፈተናዎች ለማስተካከል የሐሳብ እጥረት፣ የሐሳብ ገደብ እንዳይኖር ለማድረግ የተጫዋች ኳሊቲ በጣም ወሳኝ ነው። በዘንድሮ የውድድር ዓመት የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ትልቁን ፈተና ያ ይመስለኛል። የሐሳብ እጥረቱ ያጋጠመው የተጫዋቾች የኳሊቲ ችግር ስላለ ማለት ነው። አርሰናል በዘንድሮ የውድድር ዓመት በፕሪሚየር ሊጉ ይሄ አምና ያደርገው የነበረውን የማስተር ኦፍ ዳርክ አርት በተወሰነ ወደ ኳሊቲ ያመጣ ይመስለኛል። አምና ተጫዋቾችን ሳጥን ውስጥ የመጎንተል ተጫዋቾችን እንዳይመቻቸው ማድረግ ማዕዘን ምት በሚመታበት ሰዓት ጉልበትን መቀላቀል ላይ መሰረት ያደረገ የአታኪንግ ሁኔታዎችን ነበር የሚፈጥረው። አሁን ላይ ያለው አርሰናል ግን ጉልበትን የቀላቀለ የማጥቃት ሁኔታዎችን ሳይሆን ይሄ ስማርት ወይም ደግሞ በጣም ብልጠትን የአእምሮ ልቀትን የሚጠቀም አይነት አርሰናል እየተመለከትን ነው። በተለይ ለዚህ አንዱ ማሳያ የሚሆነው የተጫዋቾች የተለዋዋጭነት ባህሪ በመጨረሻው የሜዳ ክፍል በሚኖረው እንቅስቃሴ አድጎ ተመልክተናል። ትኩረት እንዲታጣ በሚደረግ እንቅስቃሴ ውስጥ ትኩረት እንዳይጣልባቸው የሚደረጉ ተጫዋቾችን የሚለዋውጥበት ስትራክቸሩ ሚኬል አርቴታ እጅግ በጣም ጥሩ እየሆነለት መጥቷል። የእንቅስቃሴ ዋነኛ የሆኑ ተጫዋቾችን ከእይታ ነፃ ማውጣት በዚህኛው ዘመን ሚኬል አርቴታ ዘንድሮ እየደጋገመ የሚያደርገው። እነኚህን ተጫዋቾች ነፃ የሚያወጣው እንቅስቃሴ የሚፈጥሩት አጠገባቸው የሚገኙ ተጫዋቾች ግን የዚህ እንቅስቃሴ ጠባቂዎች ነው የሚባሉት። the protectors ነው የሚላቸው እነሱ። እነኚህ ተጫዋቾች ወሳኙ የሚባለው የጨዋታ እንቅስቃሴ እንዳይፈርስ እንዲቆይ የሚያደርጉ ናቸው። በተለይ ፕሮቴክተርስ የምንላቸው ተጫዋቾች ትልቁ ነገራቸው ምንድነው? ቀጣዩን ነገር ማሰብ ነው። what the next move፣ ቀጣዩ ነገር ምንድነው? አርሰናል በማጥቃት እንቅስቃሴ የመጨረሻው የሜዳ ክፍል ላይ በሚገባበት ሰዓት ትኩረት የሚደረግባቸውን ተጫዋቾች ነፃ የሚያወጡበት ሐሳብ ቀጣዩ ነገር ምንድነው? ቀጣዩ ነገር በየትኛው እንቅስቃሴ ማድረግ አለበት የሚለው ነው። አሁን በዚህኛው ሲስተም የፊት መስመር ተጫዋቹ ቪክቶር ዮኬሬሽ ነፃ እየወጣ ነው። የቪክቶር ዮኬሬሽን ሩጫዎች ከተመለከታችሁ እየታፈኑ አይደለም። በመታፈን እንቅስቃሴ ውስጥ ሩጫዎችን ማድረግ አቁሟል ተጫዋቹ። ይሄ ማለት the protectors ወይም ደግሞ ከሱ ጀርባ የሚገኙ ተጫዋቾች እሱን ነፃ እያወጡት እሱ በነፃ ሩጫ እንዲሳተፍ ያደርጉት ነው የሚገኙት። የነኚህ ተጫዋቾች እንቅስቃሴ የሚመራው እንደነ ማርቲን ኦዴጋርድ እንደነ ኤብሬቼ ኤዜ እንዲሁም ዙቢሜንዲ አይነት ተጫዋቾች ነው። በእርግጥ ዙቢሜንዲ ገና ወደ ሲስተሙ መግባት ይጠበቅበታል። ነገር ግን በእነኚህ ሁለቱ ተጫዋቾች የአርሰናልን የማጥቃት እንቅስቃሴ ለመለወጥ እየሞከሩ ይገኛሉ። በአርሰናል በዘንድሮ የውድድር ዓመት ይሄ ዳይናሚክ ኦቨርሎድም እጅግ በጣም እየተፈለገ ነው። በዘንድሮ የሊጉ ውድድር ላይ ወደ መጀመሪያዎቹ 3 እና 4 ጨዋታዎች የጨዋታዎቹ ክብደትም ይሄ ዳይናሚክ ኦቨርሎድን አርሰናል እንዳያመጣ አስቸግሮት ነበረ። ነገር ግን አሁን ላይ ደጋግሞ እያደረገው ነው የሚገኘው ይሄን ዳይናሚክ ኦቨርሎድ አብዛኛውን ጊዜ የቡድን እንቅስቃሴ፣ የቡድን ጥራት፣ የቡድን እድገትን የሚወስን የተጫዋቾች የአእምሮ
የቅንጅት ጨዋታ ማለት ነው። ይህን የአእምሮ የቅንጅት ጨዋታ አርሰናል በተደጋጋሚ ማድረግ ከቻለ ታክቲኩ እንዴት ኦፖርቹኒቲን ክሬት ማድረግ መፍጠር ይቻላል የሚለው ማሳያ ነው። ይሄ የዳይናሚክ ኦቨርሎድ ዋነኛው ምንድነው? ቴምፖራሪ ኑሜሪካል አድቫንቴጅ ነው የሚፈጥረው። በተለይ ስፔሲፊክ የሆኑ ወይም ደግሞ የተመረጡ ቦታዎች ላይ ተጫዋቾችን ፊክስድ ከሆነው ፖዚሽናቸው እንዲለቁ በማድረግ ፊክስድ ወዳልሆነው ወይም ደግሞ ከሚንቀሳቀሰው ሙቭ ከሚያደርገው ሐሳብ ጋር ጊዜያዊ የሆነ ግንኙነት እንዲኖራቸው ማድረግ ነው። ስለዚህ ኑሜሪካል ሱፔሪዮሪቲ ወይም ደግሞ የቁጥር ብልጫ ማምጣት የሚፈልጉበት ዋነኛው ሐሳባቸው ቴምፖራሪ ጊዜያዊ የሆነ። አሁን ካያችሁ በጣም በዛ ብለው ወደ መጨረሻው የሜዳ ክፍል ሄደው ያጠቃሉ። እንደገና ደግሞ ተመልሰው ደግሞ ያጡትን ይሄ በእንቅስቃሴ ለሌላ የጨዋታ ሐሳብ ደግሞ አፍርሰው የሰጡትን ሐሳብ እንደገና ሲተገብሩ እንመለከታለን። እንደገና ደግሞ ያን አፍርሰው ወደ ሌላኛው የጨዋታ እንቅስቃሴ ሲሄዱ እናያለን። ይሄ የሚተገበረው ለምሳሌ የፕሌየር ሙቭመንት ወይም ደግሞ የተጫዋቾች እንቅስቃሴ ነው። አብዛኛውን ጊዜ በዚህ ሐሳብ የሚተገበረው ለምሳሌ ዋይድ የሚወጡ ተጫዋቾችን ብንወስድ እንደነ ኖኒ ማዱኬ አሁን ጉዳት ላይ ስለሆነ ነው፣ እንደነ ቡካዮ ሳካ፣ እንደ ትሮሳርድ፣ እንደነ ኤቢሪቼ ኤዜ አይነት ተጫዋቾች ኢንቨርት አድርገው ወደ አማካኝ ክፍል ይገባሉ። ልክ እንደነ ሉዊስ ኬሊ አይነት ተጫዋቾች ኢንቨርት አድርገው ወደ መሃል ይገቡና የሎካላይዝድ አድቫንቴጅን ነው የሚፈጥሩት። አማካኝ ክፍሉ ላይ በሚኖረው እንቅስቃሴ ይህንን ሐሳብ ተግባራዊ ያደርጋሉ። የተተረጎመ ወይም ደግሞ ሪስትሪክትድ የሆነ የቦታ ክፍል ላይ የሚተነተን ሐሳብ ተግባራዊ ያደርጋሉ ማለት ነው። ለሐሳቡ በጣም የተሻለ የሚባለውን መንገድ የሚያቀርቡበት ሐሳብ ያ ነው። ስለዚህ እነኚህ ተጫዋቾች በዚህኛው እንቅስቃሴ ውስጥ ተግባራዊ በሚያደርጉበት መንገድ ጊዜያዊ የሆነ የቁጥር አድቫንቴጅ ሲፈጥሩ የቡድን የአማካኝ ክፍልን የመቆጣጠር ሚና፣ የቡድን የአጥቂ ክፍልን የመቆጣጠር ሚና ችግር ውስጥ ይገባል ማለት ነው። ኤክስፕሎይት ማድረግ የሚችሏቸውን ስፔሶች ወይም ደግሞ ቦታዎችን ጎል ለመፍጠርና እንቅስቃሴን በብልጫ ለመጫወት ያግዛቸዋል ማለት ነው። ለምሳሌ ኳስ የሚቀበሉባቸውን ሪሲቪንግ አንግሎችን ያሰፋሉ። ኳስ የመቀበያ ሪሲቪንግ አንግሎችን ማስፋት አብዛኛውን ጊዜ የሚታጡ ወይም ደግሞ ሉዝ የሚደረጉ የኳስ ሁኔታዎች አይኖሩም ማለት ነው። ሚኒማይዚንግ the losing football situation ነው የሚላቸው። ሁኔታዎችን መቀነስ ነው። እንደምታውቁት ኳስ አብዛኛውን ጊዜ ሁኔታዎች የሚወስኑት ነው። በእንቅስቃሴ በጣም ወሳኝ የሚባለውን ነገር ለማድረግ እንቅስቃሴው የሚፈቅደውና የማይፈቅደውን ነገር መለየት ማለት ነው። እንቅስቃሴው በሚፈቅደው ውስጥ ለመቆየት የተሻለ የሚባል የአእምሮ ኤክሰለንስ የምንለው እንደገና የታክቲክ መረዳት ሊኖራቸው ይገባል ማለት ነው። አሁን ላይ ያወራውለት የሚገኘው የዳይናሚክ ኦቨርሎድ በሚኬል አርቴታ ዘንድሮ ተግባራዊ የሚደረግበት አንዱ ሐሳብ ይሄ ነው። ለምሳሌ በአርሰናል ዘንድሮ በአለፉት 3 እና 4 ጨዋታዎች እየተመለከትን ያለ ነው ምንድነው ብሬኪንግ ፕሬሸር ወይም ደግሞ ጫናን መስበር የሚባለው ነገር አንዱ በዚህ ዳይናሚክ ኦቨርሎድ የመጣ ነው። ለምሳሌ ከኋላ ተነስተው በሚደረጉ ፔኔትሬሽኖች ከኳስ ጋር ኳስን ተሸክመው የሚሄዱ ተጫዋቾችን ቁጥር ማብዛት። ኳስን ተሸክመው የሚሄዱ ተጫዋቾች ቁጥር በበዙ ሰዓት ፕሬሸሮችን አሸንፈው የሚሄዱ ተጫዋቾች የታክቲኩ ቁልፍ ተጫዋቾች ይሆናሉ ማለት ነው። ለምሳሌ የሴንትራል ኦቨርሎዶችን ስለሚያበዙ ወይም ደግሞ የአማካኝ ክፍል የቁጥር ብልጫን ስለሚያበዙ የመስመር ተጫዋቾችም ይህንን የማጥቃት እንቅስቃሴ ጆይን የሚያደርጉበት ሁኔታ ስላለ ጆይን አድርገው የሚያጠቁት እንቅስቃሴ ይበልጥ ጥራት እንዲኖረው አጥብቀው የሚሰሩ ናቸው። የመሃል ተከላካዮችም እንዲሁም የተከላካይ መስመር ተጫዋቾችም በዚህ የሴንትራል ኦቨርሎድ የዳይናሚክ ሙቭመንት ውስጥ ትልቁ ሚና የሚወጡ ተጫዋቾች ናቸው። ሰሞኑን ከተመለከታችሁ ዴቪድ ራያ ረጃጅም ኳሶችን
ለመቀነስ እየሞከረ ነው። ምክንያቱም የዴቪድ ራያ ረጃጅም ኳሶች ለተጋጣሚ ቡድን አድቫንቴጅ እየሆኑ የተጋጣሚ ቡድን አድቫንቴጅ በረጃጅም ኳሶች ውስጥ የሚተረጎሙ ከሆነ የተጋጣሚ ቡድን አድቫንቴጅን ማሳጣት ነው። ረጃጅም ኳሶችን ማጥፋት ነው። ረጃጅም ኳሶችን መቀነስ መቻል ማለት ነው። ይሄንን ነው አሁን አርቴታም ለማድረግ እየሞከረ የሚገኘው። ግብ ጠባቂ ኳሱን ራሱ ይዞ እንዲጫወት ማድረግና የዚህ እንቅስቃሴ አካል በትዕግስት እንዲሆን ማድረግን ይፈልጋል። በተጫዋች አማራጭ አልባ እንቅስቃሴዎች ከሚቸገሩ ይልቁን የተጫዋቾችን አማራጭ ያበዛ እንቅስቃሴን ግብ ጠባቂዎች እንዲፈጥሩ እያደረገ ይገኛል። ያሳለፍነው ሳምንት ከነበሩት ውዝግቦች መካከል አንዱ የሚኬል አርቴታና የጂ መካራገር ውዝግብ ይገኝበታል። ይሄ አለመግባባት በተከላካይ መስመር ተጫዋቾች እና በግብ ጠባቂዎች መካከል ስላለው ነገር ሐሳቡን የሰጠበት ነው። የግብ ጠባቂ የኔ በሊግ ውስጥ ካሉ የማጥቃት ባህሪ ካላቸው ከአማካኞች ከአጥቂዎችም በላይ ማጥቃቱን ማቆየት ከሚፈልጉ ተጫዋቾች the best attacker in the league ነው ብሎ ሐሳብ ሰጥቶ ነበርና ጂሚ ካራገር ስለዚህ ሐሳብ ሲያነሳ ይሄንን ሜንሽን ማድረጉ አርቴታ ለኔ አልተመቸኝም፣ ሜንሽን ማድረግ አልነበረበትም ብሏል። ነገር ግን አርቴታ ሜንሽን ያደረገው የጨዋታው ሐሳብ የሚነሳው ከግብ ጠባቂው ስለሆነ ግብ ጠባቂው ቤዚክ ፋውንዴሽኑን የሚጀምረው እሱ ነው። የእንቅስቃሴው ጀማሪ፣ የእንቅስቃሴው መሪ፣ የእንቅስቃሴው ትልቁ ሐሳብ ተቆጣጣሪ እሱ ነው። የፓስ ድግግሞሽን በማድረግ ንክኪዎችን በማብዛት ቀጣዩ ነገር ምንድነው የሚለውን ነገር ለማስተካከል የዚህ ተጫዋች እድገት በጣም አስፈላጊ ነው። የዚህ ተጫዋች በአእምሮውና በእግሩ መካከል ያለውን ቀጭኗን መስመር ማግኘት ለአርሰናል የማጥቃት እንቅስቃሴ በጣም ወሳኙ ነገር ነው። ኬኦስ በሚኖር ሰዓት ለምሳሌ ማስተንፈሻ ይሆናል የተጫዋች። ረብሻዎች ሲኖር፣ ጫናዎች ሲኖር፣ ተጋጣሚ ለምሳሌ ረፍት አልባ ጫናዎች ሲያሳድሩ በዌስትሃም በዛሬው ጨዋታ የዌስትሃም የቡድን አንዱ ትልቁ ኳሊቲ የሚባለው ከመስመር በሚነሱ ሩጫዎች አርሰናል መረበሽ ነው። በግራና በቀኝ በኩል በሚኖሩ ሁኔታዎች ውስጥ እነዚህን ሁኔታዎች እንዲከብደው ማድረግ ነው። ለምሳሌ የፓኬታንና የጃሮድ ቦውንን ሐሳብ ብንወስድ ከጀርባ በሚጣሉ እንቅስቃሴዎች አርሰናልን የተከላካይ እና የግብ ጠባቂ ተጫዋቾችን አቋቋም ማበላሸትና ስህተት ውስጥ እንዲገኙ ለማድረግ ነው። ስለዚህ አሁን የተጫዋቹ እግር ይፈልጋል ማለት ነው። የተጫዋቹ አእምሮ ይፈልጋል ማለት ነው። ምክንያቱም እንቅስቃሴውን ነፃ የሚያወጣው እሱ ስለሆነ ማለት ነው። እንቅስቃሴውን ነፃ ለማውጣት ትርፍ ሰው ስለሚፈልግ ማለት ነው። ትርፍ ሰዎች አብዛኛውን ጊዜ በሚፈጠሩ ኬኦሶች ውስጥ በሚፈጠሩ ረብሻዎች ውስጥ የዛ ረብሻ አስተንፋሾች ናቸው። አርሰናል ለምሳሌ በስዊንግ ቦል ሲቹዌሽን ወይም ደግሞ በተንጠልጣይ ኳስ ሁኔታዎች የሚጠቃ ቡድን እንዳይሆን ኳሱን እንዳያጡት በእነሱ መካከል ማለትም በሁለቱ የተከላካይ መስመር ተጫዋቾች መካከል ቆሞ የተጋጣሚ ቡድን የጨዋታ ታክቲክ ማበላሸት የሚጠበቅበታል። የተጋጣሚ ቡድን የጨዋታ ታክቲክን ለማበላሸት የዚህ ተጫዋች ፖዚሽናል አዌርነስና ከኳስ ጋር ያለው ምቾት እጅጉን በጣም ወሳኝ ነው። ከዌስትሃም ጋር ጥሩ ሪከርድ እንዲኖረው ለማድረግ የቅርብ ጊዜ በጣም አስቸጋሪ ቡድን ስለሆነ ነው ዌስትሃም ጥሩ ሪከርድ እንዲኖረው ለማድረግ የግብ ጠባቂውና የተከላካይ መስመር ክፍል ተጫዋቾች በእንቅስቃሴ ውስጥ የሚኖራቸው ንበት በጣም ወሳኝ ነው። ኮንስታንት ብሎከሮች መሆን አለባቸው። የሚመጣውን እንቅስቃሴ ለማቆም በዚህ ሁኔታ ውስጥ መገኘት ይኖርባቸዋል። ደካማውን ዞን ዌስትሃሞች እንዳይለዩ ማድረግ ይኖርባቸዋል። ዌስትሃም በመስመር የማጥቃት እንቅስቃሴ በሊጉ አደገኛ የሚባል ቡድን ነው። በተለይ ኑኖ ኤስፒሪቶ ሳንቶ ከመጡ በኋላ መሻሻሎች አሉ። ጠፍቶ የነበረው ሐሳብ እያቆጠቆጠ ነው። ጠፍቶ የነበረው የበላይነት እያንሰራራ ነው የሚገኘው። ስለዚህ ይሄ ዳንሲንግ ዘ አይዲያ የሚሉት እነሱ አይዲያውን ሐሳቡን እንዲንቀሳቀስ ለማድረግ አሁን ላይ በጣም ወሳኙ የሚባለው የመጨረሻው የሜዳ ክፍል አጠቃቀም። ስለዚህ
የመጨረሻውን የሜዳ ክፍል አጠቃቀሙን አርሰናል ማስተካከል የሚገባበትን ጨዋታ ነው የሚያደርገው ማለት ነው። በመጨረሻው የሜዳ ክፍል ላይ በሚፈጠሩ ፔኔትሬሽኖች በርካታ ጎሎችን ወደ 27.8% የሚሆኑት ጎሎችን ላሲዝን ማስቆጠር ችሏል። በተለይ በዊንገሮቹ ፔኔትሬት አድርጎ ገብቶ ነው ጎሎችን ያስቆጠራቸው በዚህን ያክል ማርጂን ማለት ነው። እነኚህ ዊንገሮች ያልተለወጡ ዊንገሮች ናቸው፣ አሁንም አሉ። ፓኬት አለ፣ እንዲሁም ያሮት ቦውን የሚባለው ተጫዋች አለ። ስለዚህ እነኚህን ተጫዋቾች ለመቀነስ ምንድነው ማድረግ ያለበት? በዳይናሚክ እንቅስቃሴ ውስጥ ሆኖ ኬዮሶችን በማረጋጋት ትርምሶችን በማፈን የትርምሶች የማስተንፈሻ አንግሎችን በማብዛት የተሻለውን ቡድን መፍጠር ነው ማለት ነው አርሰናል የሚፈልገው። ይሄንን ለማድረግ በጣም የተሻለውና የሰላውን እንቅስቃሴ ማዘጋጀት ይኖርበታል ማለት ነው። ደካማውን ዞን ቶሎ ለመለየት የሚሞክሩ ቡድኖች ጠንካራውን ነገር ያገኛሉ። ስለዚህ ደካማውን ዞን ቶሎ መለየት የሚችል የአርሰናል የማጥቃት እንቅስቃሴ ደግሞ የሚመጣውን የመጠቃት ጫና ይቀንሳል ተብሎ ይታሰባል። በዘንድሮ የውድድር ዓመት አርሰናል የተሻለ ሊጓዝ የተሻለ ሊያድግ የሚችልበትን ሲዝን ያሳልፋል ተብሎ ነው የሚጠበቀው። ያው በእግር ኳስ ጨዋታ ባህላዊ ቅርጽ የሚባል ነገር አለ፣ ያው የሚታወቀው ማለት ነው። ስለ ባህላዊ ቅርጽ አልጨነቅም ብሏል ዘንድሮ አርቴታ። ይሄ ካልቸራል ስትራክቸር የሚባለውን ነገር አብዝቶ የማይጨነቅበት ጉዳይ እንደሆነ አንስቷል። ነገር ግን ሞደርን አይዲያ ስትራክቸር ላይ ዘመናዊ የሆነ የሐሳብ ስትራክቸር ላይ ግን የሚጨነቅ አሰልጣኝ ነው። ለዚህ ደግሞ ዳይናሚክ ሙቭመንት የሚባለው ወሳኝ ነው። ዳይናሚክ ሙቭመንት የቴምፖራሪ ኦቨርሎድ ወይም ደግሞ ጊዜያዊ የሜዳ ክፍል ጫና ማሳደሪያ ሆኖ የሚያገለግል ማስተንፈሻ የሚሆን እንቅስቃሴዎችን ከተጋጣሚ ቡድን እንቅስቃሴ አንጻር ሳይሆን ከራስ የቡድን ጥንካሬ አንጻር የሚገነባ የራስ ቡድንን የተሻለ ለማድረግ የሚሞክር ሆኖ ስፒድና ኢንቴንሲቲን ታሳቢ በማድረግ የካልኩሌትድ የሆኑ የጨዋታ ፈጠራዎችን ማሳደግ መቻል ማለት ነው። ስለዚህ ዛሬ ከዌስትሃም ጋር በሚኖረው ጨዋታ ያደገውን አርሰናል ልንመለከተው እንችላለን ወይ የሚለውን አብረን የምንመለከት ይሆናል። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን ከልብ እናመሰግናለን። ላይክ አድርጉ ለሌሎች እንዲደርስ። አመሻሽ ላይ ከ10 ሰዓት ጀምሮ ደግሞ የአርሰናልና የዌስትሃምን ጨዋታ በቀጥታ ስርጭት የምናስተላልፍ ይሆናል። ቀጥታ ስርጭቱን እንድትከታተሉ ከወዲሁ እንጋብዛችኋለን። ስለዚህ ቆይታችሁ ከኛ ጋር እንዲሆን ከወዲሁ እጋብዛችኋለሁ። አዳዲስ መረጃዎች ሲኖሩ እንግዲህ እነኚህ አዳዲስ መረጃዎችን በተደጋጋሚ ወደ እናንተ ይዘን እንቀርባለን። ጨዋታዎችንም እያስተላለፍን ነው። እናንተ ከኛ ጋር መሆናችሁን ብቻ በላይክ ሰብስክራይብ እና ሼር በማድረግ እንድትተባበሩን ከወዲሁ እጠይቃለሁ። ጥሩ ቀን ይሁንላችሁ።